ምን አረገውም እንዴ? ምን ታይቷቸውና ፍርዬ ነን አብረን ፍርዬን ካረገ 6 ቀን ቲክቶክ ሙሉ ጥቁር ይለብሳል ስላት ስትስቅጣ አዎ እንዴ አዎ እኔ ማለት ነው። የእውነት ግን በጣም በሚገርም ሁኔታ ቫሪያል ሆኖ ሁሉ ቦታ ታይዋለሽ ይሄን ነገርና የእውነት ስልኩን ባላቀው ኖሮ እኔ ራሴ እንዴ ምንድነው ነበር ትንሽ የሆነ ጥርጣሬ እንኳን ይገባኝ ነበር። እና በጣም ገረመኝ። ሰው ዝም ብሎ በቃ በሌለ ነገር እኔ ማልዳ ጋር መመለስ አልፈልግም እኔ መመለስ አልፈልግም። ምክንያቱም እኔ አልዋሽም። በቃ እንድታምኚኝ የምፈልገው እኔ አልዋሽም። አንቺ የሆነ ኢንፎርሜሽን ደርሶሽ ነው፣ ግን ያ የነገረሽ ሰውም ደግሞ የላከልሽም የሆነ የተሳሳተ ነው የሚሆነው። በሆዴ ስልክ እኔ 100% ነው እንደቆምኩት ምነግርሽ። በሆዴ ስልክ ምንም አይነት ነገር የለም። በሆዴ ስልክ ነው ማለት ነው። እግዚአብሔርን በቦስ ስልክ ምንም አይነት ነገር የለም። እኔ ሁሉ ነገር በሆዴ ስልክ ካልሆነ ባንቺ ስልክ ነው ማለት ነው። ኖ የምሬን ነው። እግዚአብሔርን ኩኒ ከፈለግሽ በውስጥ እኔ ይሄን ያልሽሮኝ ነው የምነግርሽ። በውስጥ እናወራለን። እኔ አንቺ ቦስ ሆነ አሁን እኮ እኔ ፍቅራችሁ ይበልጣል። እኔ አልዋሽሽም። ሮማንን በጣም አምናታለሁ። ባይዘው ለሮማንን መላክ እችላለሁ ከፈለግሽ አምናታለሁ። የራሴ ማምንበት ሮማንን ማምንበት የራሴ ሪዝን ስላለኝ ነው። እሺ ግን ነገርኩሽ። አሁን እሱ የተናገረው ነገር በጣም ደስ የሚል ነገር ተናግሯል። ስለዚህ ምን አለ መሰለሽ አይደለም እኔ ተራ ቲክታከርና ፋሚሊ እንኳን እኮ በሰው መሃል አይገባም። ገባሽ? እኔ ከአንቺ እኮ እሱ ይቀርበኛል ከፈለኩኝ፣ ግን በሴትነትና በጨዋነትሽ ያከበርኩሽ ሴት ስለሆንሽ ነው አንቺ እሱን የተናገርኩት። እንደ ታናሽ ወንድሜም ስላየሁት ነው የተናገርኩት። እናንተ ከተከባበራችሁ፣ እሱ ከተዋወቃችሁ፣ ከተዋደዳችሁ እኔ እኮ ተራ ሶስተኛ ምንም ዝም ብዬ ወረኛ አልባልተኛ በኝ የደረሰኝ ነገር ትክክለኛ ነው፣ እውነተኛ ነው። ግን የእናንተ ፍቅር ደግሞ ይበልጣል። ለምጣዱ ምንድነው የሚባለው? ለምጣዱ ሲል አይጧ ትለፍ ነው ምናምን ይባላል። ስለዚህ የእናንተ ፍቅር አይበልጥም ከኔ ካለኝ ተራ ነገር። ስለዚህ እናንተ ከተፋቀራችሁ እንደሱ ብሎ ነገር ንጹህ ፍቅሩን ተገለጸ። በቃ እኔ ሌላው ነገር ለኔ ተራ ነው። ስለዚህ እኔ ይቅርታ እላለሁ። ያለኝ ነገር እንዳለ ሆኖ ይቅርታ እላፊ ነገር ከተናገርኩኝ ቦስ ሀወይ ይቅርታ ካስከፋው ማነው ህያብዬም ካስከፋሁሽ ይቅርታ። ኧረ እኔን አላስከፋሽኝም። ቦስ የት ሄድክ? ሚውት አሎ አንዴ እዚህ ጋር ሰዎች እያናገርኩ ነው። እሺ እየሰማሁ ነው ያለች ነው ኩን ያ ካስከፋው ባለኝ ነገር ተናድጄ ነው እንጂ የተናገርኩ ነገርኩ ገባ። ስለዚህ ግን የንግግሬ ወይም ደግሞ አባባሌ ላይ ስህተት ካለና ንግግሬ ትክክል ካልሆነ ይቅርታ። እሺ ልክ አይደለ ሮሚ? ልክ ነሽ። ያ እንጂ እናንተ አልሆናችሁ ሰላም ሆናችሁ መሆናችሁ ነው የምፈልገው። ኤግዛክትሊ ገባሽ አይደል? ያ ዋናው ሮሚ ያ አንተ ያ ሌላ ሰው ይተች ፋኒን፣ ሳምሪን፣ ዞኔን የፈለገው አንተ ግን እዛ ቤት ውስጥ ሀሳብ እንዳትሰጥ ፍጹም። ምክንያቱም እኔ በግልጽ ነው የምነግርህ፣ ማንም እንደ ህዝብ መሰደብ አይፈልግም። የትግራይ ህዝብ 48 ሰዓት የምትሰድበው የማይመልስላት ስለሚንቃት ነው። ዛሬ እሷ ያ የተፋችውን ነው እየላሰች ያለችው ገባ። እኔ ደግሞ በህዝብ ያልደራደር፣ ማንም ወደደኝ ማንም ጠላኝ አይሮን ማይንድ፣ የሌላውን አልነካም የራሴን አላስነካም። ስለዚህ በእሷ ደረጃ ወርዶ አፉን የሚከፍት የለም። አንተን ስላላገኘች ነው ህዝብ የምትሰድው። እኔ እሷን የሚያሳብድ ብዙ ነገር አለኝ ብፈልግ ከራሷ ከቤቷ ይወጡ። ስለዚህ አትግባ፣ አያገባህም። ፋኒን ሮም ትተርበው ከፈለገች፣ እኔ ልተርበው፣ ሌላ ይተርበው። ቤታቸው ውስጥ ገብቶ የማያውቀው ይተርበው። አንተ እዛ ቤት ውስጥ የነበርክ ባይልልህ ነው እንጂ የእሱ እንጀራ አባት የአንተ እኩያ ልጅ ሽንት ቤት አክባብ አንኳኩቶ አንተ እስክትወጣ እየጠበቀ የምገባበት ቤት የነበርክ ሰው ስለዛ ቤት ሀሳብ መስጠት የለብህ እንዴ። ማዘር አንዴ ሽንት የልሽና ቆይ ትልቁ ልጅ ሽንት ቤት ነው እስኪወጣ ልጠብቅ ብላ እኮ ነው። ስለዚህ መርሃዊ ሀወይ
ይቅርታ። 6 አዎ ያ ሮሚ የምትዩ ነገር ካለ በይ። አይ እኔ በእውነት ለመናገር በጣም ነው ደስ ያለኝ አብረው በመሆናቸው በመስማቴ። ለነገሩ ጠዋት ነግሩናል፣ እናንተ አብረዋል ነው ግን አብራችሁ መሆናችሁን ምን ያህል የኢትዮጵያ ሕዝብ ደስተኛ ገደለኝ። በቃ የኢትዮጵያ ሕዝብ የኢትዮጵያ ሕዝብ ጨርሽ እግዚአብሔር የኢትዮጵያ ሕዝብ እንዳለ የሚደሰተው ማርዬ የሴት እንቁ ናት። ማንም ሰው ሊከፍል እንኳን ገና ለገና ሊቀጥል አይቀጥል የማይታወቅ ሪሌሽንሽፕ የሁሉ መስዋዕትነት ከፍላ እንደ ወንድም እንደ ሁሉ ነገር እዛ ቦታ የሆነችበትና ያ መስዋዕትነት እንደ ቀልድ እንደተለያዩ ሲባል ከሁሉ ነው የሚደብረው። በጣም ነው የሚደብረው። ነገር ግን ያ ነገር እንዳለ ማስቀጣልና በጣም የተደሰትኩት እንደው እግዚአብሔር አምላክ መሀላችሁ ውስጥ ሴጣን ያስገባው የእናንተን ፊውቸር ያሳየን። ይህንን ነው የምንፈልገው። የፈለገ እግዚአብሔር መንፈቅድ የእናንተ ሪሌሽን ወደዛኛው መንደር እንደማትደርስ በራስ ቃል ስለገባልን ከዚህ በኋላ ዳውት የለኝም። የፈለገ ቢለፈልፉ ማንም አልሰማም። እንደምትጨነቁ ምን ያህል እንደምትረበሹ አይደለም። ሞትን ለልጅ ሞትን ስትመኝ በአደባባይ ወጥተህ ሚዲያ ላይ እንደዚህ ብለህ የመናገር አቅሙ እንኳን ሊኖርህ ማለት ነው። አጠገብህ ሆነ ልጅ ሲታመም ምን ያህል ወሽመጥ ብጥስ እንደሚል ታውቀዋለህ። እና በዛ ደረጃ ወጥታ ስትናገር እኔ እናት መሆኗን እንኳን አላውቅም ነበር። እግዚአብሔር በሚያውቀው እናት መሆኗን አላውቅም። እኔ አሁን ነው እናት መሆኗን ሁሉ ያወቅኩት፣ ልጅ እንዳላት ያወቅኩት አሁን ነው። ልጄ ትሙት ምናምን እያለች ስታወራ እግዚአብሔር ምስክሬ ነው። እግዚአብሔርን ብላክ እንዴት ነው አባቴ ሰላም ነው እንደዚህ ብላ ስትናገር እንዴ የልጅ እናቱን አሁን በዚህ ደረጃ ስትናገር የነበረውን ያልኩት መቤቴ ነው። እና አለማወቋን ደግሞ ሞር የደፈነችባት እሷ ናት። የሌለ ማንነት እየነገረቻት ሰዎችን በማይገባቸው ላይክ በመጥፎ ወይ ነው ሰውን አይምሮን የምትቀይረው። ያን ማንነቷን ደግሞ እኔና ኤልሻዳይ በደንብ ነው የምናውቀው። እናንተ አሁን የምታያይዙት የምትይዙት ወይ የምትመለከቱት ይሄ ከቅናት ከሆነ ነገር ጋር ምናምን ነው ጭንቅላታችሁ ውስጥ ያለው ነው አይደለም። ማንነቷን በደንብ ስለምናውቀው ነው። ኤልሻዳይ በመጀመሪያ ደረጃ የሶሻል ሚዲያ ወይ በጊፍት ለቃቅማ የምትኖር ሴት አይደለችም። ሲቀጥል ደግሞ ማለት ነው በኢንተርኔት የምትተዳደር ልጅ አይደለችም። ታውቃታለች ምን ያህል ቀብራራ ልጅ እንደሆነች፣ ምን ያህል ጀንትል ሴት እንደሆነች። ምኞቷን ነው አላማዋ ሶሻል ሚዲያ ላይ ኤልሻዳይን መምሰል ነበረ። ተቆራርጣ መጣች፣ ማሳየት ጀመረች። ስናቃት እኮ እኛ ቲክታክ ላይ እኔ ሁዲን ማሳየት ፈራለሁ፣ እኔ ቀሚስ ማድረግ ፈራለሁ፣ እኔ እንደዚህ ምናምን ብላ የምትሸማቀቅ የነበረች ልጅ ከሆነ ሰዓት በኋላ በኮንፊደንስ እንደዚህ በኔ ስለሚቀኑ ቦርጫቸው ምናምን እንደዚህ ስለሆነ ምናምን ብላ የምታላግጥ ሰው እኮ ናት እኛ ላይ ማለት ነው። አንድ ሰው አመጣጡን አሁን እኔ አመጣጥሽን ነው መርሳት የሌለብሽ። የመጣሽበትን አመጣጥ የኖርሽውን አኗኗር አንቺ እንድትወጂኝና አንቺ እንድትከተይኝ ግን የሌለ ድራማ አንቺ ላይ አልሰራብሽም። ወይም እኔን እንድትወጂኝ ብዬ ሌላውን እንድትጠይ አይደለም። እውነታው ሲነገር ከጥላቻ ጋርና ከክፋት ጋር ታያይዙታላችሁ። እውነት ስንናገራችሁ በመጥፎ ነገር ትመሰክሩብናላችሁ። የሆነ ቅናት ነው እንደዚህ ነው አይደለም። በነገራችን ላይ እንደዛ አይደለም። ማንነቷ